ሰላም ጤና ይስጥልኝ ውድ ተመልካቾቻችን እነሆ ካሌብ ሾው ተጀመረ። የዛሬው እንግዳችን እጅግ የምንወደው ተዋናይ ሚሊዮን ብርሃኔ ነው። ሚሊዮን ማን ነው ሊባል ይችላል። ጩባውን ይዘንላችሁ መጥተናል። አስደሳች ቆይታ ይኖረናል። አብራችሁን ቆዩ። መልካም ጊዜ ይሆንላችሁ። ሚሊዮን ወደ ፊልሙ ኢንዱስትሪ ስትመጣ ከህዝብ ጋርም በጣም ያስተዋወቀ ጆከር ቆሴ መቼም ትልቅ የማይረሳ ነገር ነው። እስኪ አጫውተኝ። ጆከር የሚገርመኛ እዛ ቶም ተምሬያለሁና ቶም ስንማር ለመመረቂያ እንደዚህ ለማርክ ማለት ነው የሆነ ራንክ እንዲሰጥህ ምናምን ለምታቀርበው ፕሮጀክት ነበርና በሷ ፕሮጀክት የሆነ ነገር ሰራንና እኔ ነው የጻፍኩት የነበረው ዳይሬክቲንጉንም እኔ ነው የሰራሁትና እሱን ስናሳየው ለቶማስ ባለቤቱ ማለት ነው የሆነ ምክር መከረኝ። በደና አስተማሪዎቻችሁ ምናምን አግዟችሁ ቢሰራ ጥሩ ይሄ አሁን ከተማው ላይ እንደሚታዩት ይሆናል ምናምን ብሎ ሞራል ግንባታ እንደዛ ሲለኝ ዴብዬ ወተን በቃ አንድ እዛ ውስጥ የተማርን ልጆች ነበርን ከሌላ ከውጭ ቀላቀልና 1:9 የሚል ፊልም ሰራን። 1:9 የሚል ፊልም ሰርተን ያው በዛን ዘመን ማለት ነው በገና በእንጭጭ አምሯችን ልክ ሰርተን እሱ ፕሮሰስ ላይ ያለ ካሜራ ይሰጠን ምናምን የነበረ ልጅ ነበረ የጆከር ፕሮዲዩሰር ማለት ነው። እሱ ፊልሙን አይቶታል ሲመረቅም ከሱ ነው የሆኑ ፒሲዎች ምናምን ወስደን የተሰራውና እሱ ጋር አንድ የተጀመረ ፕሌይ ነበር የተቋረጠ ማለት ነው። እሱ ማሳደግ ፈለገና ዋናውን አክተር እኔ ማድረግ ፈለገ። ከዛ እዛ ላይ አይቶኝ ስለነበር እኔና መጣ ሴት በጣም ፈለግን ምናምንና ሄለን ተገኘች የኔ ጓደኛ ድሬዱ ማለት ነው ኃይሌ ያለ ከዛ እንደዛ ሆኖ ያ ነገር ተጀመረ። ከዛ በፊልም ጽሁፍም ተሳተፍኩበት ሁላ ጆከር ላይ ማለት ነው። እሷ ተጻፈች። ከዛ በጣም ለፋንበት እኔማ በጣም ነው የለፋሁት በጆከር ግን በቃ እግዚአብሔር የልፋታችንን ይሰጠን በተለይ ለኔ ማለት ነው። ምክንያቱም በቃ እንዳልከው ቆሴ እስካሁን መጠሪያ አሁን እስከ ቅርብ ጊዜ ድረስ አበሱ ነው ነበር። ጥሩ ሆነ። እኛ ደግሞ የመጀመሪያችን ነው አስበውና ሄለንም አይ ቲንክ ሁለተኛ ፊልሟ ነው መሰለኝ በወቅቱ አንድ ፊልም ሰርታለች። ከዛ ሁለተኛ ፊልሟ ነበር። እንደዚህ በቃ ጀማሪዎች ስለነበርን ሪስክ ነበረው። የዛኔ ደግሞ ፖስተር እየታየ በሚገባበት ዘመን ማለት ነው ጆከር መሆኑ ራሱ ርዕሱ ኤችአይቪ ጋር ምናምን እንደም ጆከር ምናምን ይባላል ነበር። ከሱ ጋር ራሱ ተጽዕኖ ነበረበት። ከዛ እስቲ ምናምን ብሎ ነው ሰው የሚገባው። ሲገባ ግን የሚያየው ነገር ይሄ በቃ ያልጠበቀው ስለሆነ ለኛ ተመቸን። እሱ በጣም አሪፍ እንትን መጣ። ከዛ ቀሪው ታሪክ ነው እንደሚባለው ቀሪው ነገር ጆከር ራስ በእንግሊዘኛ ሌላ ፊልም ተሰራበት። አሁን በቅርብ እኛን መሰረት የጣለለት ይያልክ ነው። አንዴ የሆነ ኢንተርቪው ላይ እንደዚህ እንትን ብዬ መጀመሪያ የሰራ ነው ምናምን ብዬ በጣም የሆነ ሜማይቼ በጣም ሲያዝናናኝ ነበር። አሜሪካ ርዕሱን የሰረቀችበት አርቲስት ተብሎ የኔን ፎቶ አድርጎ ምን ተሰርተች ያይዞማ በጣም ብዙ ታሪክ ነው ያለው። የሚገራርም በቃ ሜሞች በጣም ግን በህይወት ላይ ተጽዕኖ እያመጣን ያለው እስኪ ከሱ ጋር የሶሻል ሚዲያ አጠቃቀማችን ላይ ተጽዕኖ ያመጣል። ግን እኔ አሁን ተጽዕኖ እኔ ላይ ብዙ እንትን አላለም። ግን አንዳንድ ደስ የሚሉ ሶሻል ሚዲያው ላይ ደስ የሚሉ እንደ ፔጅ ነገሮች አሉ አይደል? ከፖስቱ ኮሜንቱ ነው ምናምን የሚላል በጣም ነው የሚያዝናናኝ እሱና እሱ ላይ ስለ ቤልትን በተያያዘ አንድ ፖለቲካ ምናምን ተደርጎ እንትን አለ ማለት ነው። ፖስት አደረጉት እሱ የኔን ፎቶ ተጠቅሞ ማለት መኪና ውስጥ ምናምን የሆነ ፊልም ላይ ያለውን አድርገው ከዛ ኮሜንት ላይ አንዱ ገብቶ አረ እንደዚህ የሚያደርግ ልጅ አይደለም እንደዚህ አይልም ስሙ ሚሊዮን ብርሃኔ ነው አርቲስት ነው ብሎ ኮሜንት አይጽፍልም። ለእውነት ያንተ እንትን መስሏቸው እውነት እኔ ያልኩት አይነት ነገር መስሎት እንዲማለ እንዲያልኩኝ እኔ እዛኔ ነው እንደው ማሰብ የጀመርኩት ማለት እንዲም እኮ የሚረዳ ሰው ሊኖር ይችላል። አንተ ያረከው አንተ ያልክ ምናምን ይመስለዋል ፎቶውን ተጠቅመው ሲያረጉ ማለት ነው።
እና እንደዛ ሆነ እሱ ያዝናናኛል እንጂ እንደውም እኔ አንዳንዴ አሁን ፌስቡክ ምናምን የሚባለው ነገር እንደዚህ አሁን ለቧልት ምናምን ለቀልድ ምናምን ቢሆን ሞር በቃ 80-90% እንደዛ ቢሆን አሪፍ ነው። ምክንያቱም ፌስቡክ የጫረው ነገር የት እንደሚደርስ እያየ ነው ስለሆነ እንደዚህ በቃ ለጨዋታ ብቻ ለፈን ለምታረግበት ምናምን ቢሆን ትምህርታዊ ነገሮችን መዝናኛ ነገሮችን ምናምን በዛ መልኩ ቃኝ ጥሩ ነበር። እንደዛ ቢሆን ጥሩ ነበር ገባ። አሁን ግን ፖለቲካው በቃ ፌስቡክ ሆኗል ሁሉም የሚያየው ወይ ሌሎቹ ያያል። ሲያይ ደግሞ ፌክ ኒውሶች በጣም ብዙ አሉ። እነሱን ተከትሎ የሚመጡት ነገሮች ደግሞ የውሸት አይደሉም። የውሸት ዜና ነው እንጂ እሱን ተከትሎ የሚደርሰው ጉዳት የእውነት ነው። ስለዚህ እሷ እንትን አለችና እንደዛ ሜሞች ላይ ምናምን ያ ስሜት አለ አንተ ያረክም ይመስላል። ከዛ ልጆቹ እንደውም ከዛ በኋላ እንደውም ፍሬንዶች ይሆናል ልጆቹ የአበሻ ሜሞቹ መስራቾቹ ማለት ነው። እንደውም የሆነ ክሊፕ የሐሙስ ማታ ምናምን ወጥቷል መሰለኝ የነሱና እዛ ላይ ሁላ ተሳትፌላቸዋለሁ። የነሱ ዘፈን ላይ ቪዲዮ ላይ ተሳትፌበታል። እንደው ግን ካነሳው አይቀር አሁን ላይ በሀገራችን ያለውን ነገር እስኪ እንደ አርቲስት እሱ ላይ የምትለው ነገር ካለ? አሁን ሀገሪቷ ላይ ያለው ነገር በጣም ልብ ይነካል። በጣም ማለት የሆነ ደግሞ አሁን ከተማ ውስጥ ስላለ አንተ ትንሽ የተረጋጋ አየር አለ የምትለው እንኳን ካለም ነው የምልህ አለ የምትለው ካለ ከተማ ውስጥ ያለው ነገር ነው እንጂ ከክፍለ ሀገር ሰው ሲመጣ ቲዩቦች ላይ ምናምን የተለቀቁ ነገሮች ምናምን ስታይ በጣም በቃ የሚረብሽ ነገር ነው። በተለይ አሁን ይሄ ጦርነት ተብሎ ከተጀመረ በኋላ ምንም መረጋጋት ራሱ አእምሮክ የመረጋጋት ስሜት የለውም። ምክንያቱም እንትን የምትወስንበት አይደለም። ላይክ አሁን ኢትዮጵያ የተጣላችሁ ከኬንያ ጋር ቢሆን ከጎረቤት ሀገሮች ጋር ቢሆን ሀገርህ ነችና ስለ ሀገርህ ስትል የሆነ ነገር ታደርጋለህ። ያም ኩራት ይሰጣል ስለ ሀገርህ መዋደቅ ምን ማለት። አሁን ግን እርስ በርስ ወንድማማቾች ሆነና ነገርየው እንትን አለ። የጦርነት ደግሞ ትንሽ እንደሌለው አይተናል ማለት ቶሎ ያልቃል ያልነው ጦርነት ረዝሞ ለስንት ነገር ሆነና በጣም ነው እኔ አሁን በጣም ነው የሚደብረኝ። ልክ የሆነ ነገር ከፍቼ አሁን ስለ ጦርነቱ ስለሚደረገው ነገር ሀገሪቷ ላይ ስላሉት ነገሮች ምናምን ሳይ በጣም ነው እንትን የሚለው። ቀስ እያለ እንዴት እንደሄደ የሆኑ የተለያዩ ክልሎቻችን ላይ ስደት መጣ፣ እርስ በርስ መፈነቃቀል መጣ ምናምን ወይ ጉድ ስንል ለዛ የሆነ ነገር ሳናረግ ስንቀር እሱ ሲያድግ ደግሞ በጣም ዘግናኝ ነገሮች ደግሞ ሰማን። ስንት ሰው የሞተባቸው አሉ አይደል? አሁን አካባቢዎች ስንት ሰው እዛው አንዴ ተረሽነው ምናምን እኛ በታሪካችን እንኳን ማናቃቸው ነገሮች ማለት ኢትዮጵያዊውን እንደዛ አድርጎ ገሎ ምናምን የሚባለው ታሪክ ላይ መጣል። አሁን እሱ ደግሞ ሲያድግ ጭራሽ እንደሌላ ሀገር ጦርነት ውስጥ ገባን። ከዛ ያ ደግሞ የሚያመጣው ውድመት አለ፣ ሀገሪቷን ወደ ኋላ ያረጋታል። ከዛ አሁን ሱዳን እችን አይታ ደግሞ ትጠጋለች ሲል ለሌላ ለጎረቤት እንትን እንኳን እንጋለጣለንና እኔ እንጃ ብቻ እንደውም አሁን ጾሙ ይገባልን የለ መቼም ሁሉም ሰው ጸሎት ነው ማድረግ ያለበት ብዬ ማምነው። ማለት ጸሎት በጣም ኃይል እንዳለው ስለማመን ጸሎት ቢያረግ ነው የምለው ሁሉም እንጂ ያለው አየር በአሪፍ አይደለም። እና ሁላችንም ግን የሆነ የመንቃት የመተባበር ስሜት ውስጥ ብንገባ አሪፍ ነው። ማለት ቸልተኝነት ነው የሁሉ ነገር ያስከተለው። አንዱ ክልል ላይ የሆነ ነገር ሲሆን ቸል ማለታችን ምናምን ቀስ እያለ ሀገሪቷን እንዳለ እየተቆጣጠራት ነው ያ ችግር ብጥብጡ ጦርነቱ ምናምን። እና ሁሉም ኢትዮጵያዊ ነው፣ ስለዚህ ስለ ኢትዮጵያ ይመለከተዋል። ሁሉም የየበኩሉን አስተዋጽኦ ቢያደርግ ሰላም ለመውረድ አስተዋጽኦ ቢያደርግ። ምክንያቱም አሁን ቅድም ስለ ሶሻል ሚዲያ አወራን። ሶሻል ሚዲያ ላይ እኔ የሆነ ነገር ባረኩ ቁጥር ነገርየውን እያባባስኩት ነው መጣው። ግን ትልቅ ነገር አይደለም አለማድረግ፣ ምንም ኮሜንት አለመጻፍ አለመጻፍ ምናምን ሲሆን ግን ቢያንስ በረጅሙም ቢሆን ርቀቱን ግን ቀስ እያልን ያን ነገር እያረገብነው እንመጣለን የሚል ሐሳብ አለኝ።
ስለዚህ በጣም ይደብራል። አሁን ያለው ነገር በጣም ደስ አይልም። እግዚአብሔር ነው ዋናው። እግዚአብሔር ሰላሙን ያወርድ ነው የምለው። እንግዲህ የሚሊ መልእክት ነው ሁላችንም እንደምንለው ሁልጊዜም ደግሞ እኛ እንደ ዝግጅት ክፍልም እንደምንለው የድሮ ኢትዮጵያዊነታችን፣ መፈቃቀራችን፣ መተሳሰባችን፣ መተዛዘናችን እሱ ነገር ተመልሶ እንዲመጣ ከልብ መጸለይ ያለብን። ለዛ ለሰላም መስራት አለብን። የሁላችንም ግዴታ ነው። ነገ ልጆቻችን የተሻለ በፍቅር የሚኖሩባት አገር እንድትኖረን ሁላችንም የበኩላችንን መወጣት አለብን። መልእክታችን ነው የሚል እውነት ነው። ቆሴ የሌባ ካራክተር የዱርዬ ካራክተር የምሰራበት ነገር ላይ በርካታ ገጠመኞች አሉ። መቼም በፖሊስ የተመታበት ጊዜ ሁሉ አለ። እስኪ እሱን አጫውተኝ እስኪ። በፖሊስ ምን እንደሆነ ታውቃለህ? የእንትን ነው አሁን አንዳንዴ ሰው ያይህና የት እንደሚያውቅህ እርግጠኛ አይሆንም፣ ግን ያውቅሃል። ከዛ እዛ መሀል ውስጥ ይሆናል። እዛ መሀል ውስጥ ደግሞ ሲሆን አንተ ላይ የሚፈጥረው እንትን በጣም ነው የሚያዝነን ነው። የሆኑ ሴትዮ እኮ እንዲህ ብለው መጥተው ምናምን ብለው ማዘር ብዬ በቃ እንደማያውቁኝ አውቄያለሁ። ምክንያቱም እኔ ያላቃቸውም ሴትዮዋ። ከዛ እንደዚህ አጠገቤ ሲደርሱ አስታወሱኝ። ወይ አንተ ቲቪ ላይ ነው ሰላም ማለት ኧረ ማዘር ሰላም እንኳን በል እያልኳቸው ጓደኞቼ ሲስቁ ነበር። እና እንደዛ አይነት እንትኖች ይከሰታሉ። እና ፖሊሱ የመሰልኩትም እንደዛ ነው። ፖሊስ ስለሆነ ደግሞ ስራው ያው የአንድ ፍንዳታ ምናምን ሲያይ የመሰለው እና ደግሞ አቋቋሜም የሆነ ነጭ ስለሆነ ያደረኩት እንትኑ እንዳይነካኝ ብዬ እንደዚህ ብያለሁ። ይሄ አቧራ የመኪናው አቧራ እንዳይነካኝ ብዬ ከዛ እሱ በቃ ሊፈታ ነው ብሎ እዛኔ ደመደ አይቶሃልም ቴሌቪዥን እንትን ፊልሙ ላይ። ስለዚህ ጭንቅላቱ ላይ ተቀርጿል። የእውነት ሌባውን አገኘሁት ብሎ ቆንጆ ጥፊ ሰማይ ምድሩን ያዞረብኝ ጥፊ መታኝ። እና እኔ የልምቱ እንዴት እንዳስደነገጠኝ አጠይቀኝ። ትደነግጥና ፖሊስም ነው ምናምን የደንብ ልብስ ለብሷል ምናምን። ስለዚህ በጣም ደነገጥኩ። ከምቱ ይልቅ ድንጋጤው ነው የባሰብኝ። እዛ ጓደኞቼ መጡ ምናምን ስንገባ ገባው ማለት ነው። እዛ ወደ እንትን ይዞን እየገባ ጣቢያ እዴ ቆሴ ምናምን ሲሉኝ ከውን ያለው በቃ ይዛኔ ትዝ አልኩት በደንብ። እንደዚህ አሁን ተመሳሳይ ነገሮች በጣም እንትን ይላል። ሌቦች ራሱ አግኝተዋል። ሌቦች አግኝተውኛል። ፍሬንድ መጣ ብለው ሌቦቹማ እየጠጡም ነበረ። በእርግጥ እነሱ ካፖርት ውስጥ ኮፍያ ምናምን ይዘዋል። ይሄ የዘበኛ ኮፍያ ምናምን እና ያው ስሙላ አላቸው። ይሄ አስለቃሹ የምንለው ይሄንን ነው። አሳየው ሲለው እሱ ደግሞ አውጥቶ ኮፍያውን ምናምን እና በጣም አናደዱኝላ። እኔ እኮ ሌባ አይደለሁም አልኳቸው። ከዛ እሱ እኮ ለነገሩ አንዱ ደግሞ ያብራራልሃል። እሱ እኮ ለነገሩ የተሰጠው ምናምን ይሆናል የሰራ የት ነው ሰፈር ሲሉኝ ተክላይ ማለት ሌባ አይደለሁም ትላለህ አይነት ነገር አሉኝ። በቃ እና የሚያውቋቸው እነዛ አሁን ሌብነት ላይ ምናምን የሚታወቁ ሆነው እኛ አካባቢ ያሉ ሰዎች ምናምን እነሱን እየጠሩ ምናምን የነሱ ሰፈር እንደ ፌመስ እንትን ማለት ነው። እንደዛ አይነት ነገር አሉን። ግን አድቫንቴጁ አሁን እኛ ሰፈር ተክለ ሃይማኖት ሁሉም ነገር አለ። ታዋቂ ሰው አለ፣ በጣም የህግ ሰዎች አሉ፣ ጋዜጠኞች አሉ፣ አርቲስቶች አሉ። የንግድ ቦታ ነው ምናምን። ስለዚህ ብዙ እንቅስቃሴ ያለበት ቦታ እቃለት ሊወሰድብህ ምናምን ይችላል ምናምን። ያቺ ስም ግን አሁን በደንብ በአርቲስቶቹም በታዋቂ ሰዎቹም ምናምን ስለተተካች ብዙ እንትን አይደለም። ምክንያቱም ብዙ ባለሀብቶች አሉ እዛ አካባቢ እና ጥሮ ግሮ ደግሞ የሚሰራ በጣም ብዙ አለ ምናምን። በጣም የተናደደብህም እኮ ሌባ አለ፣ ኮመንት የሰጠብህ ሌባም አለ። በጣም ተበሳጭቶብህ እዚህ ፒያሳ ልጁ እንትን አለ ጭላጭ የሚባል ነገር ታውቃለህ? እዚህ እንትን መኪና ሲያወርዱ የቢራ እንትን ጭላጩን በሃይላንድ ያደርጉላቸውና እሱን ይጠጣሉና እየጠጡ አየኛ አንዱና እዴ ቆሴ ምናምን ሲለኝ አየኝና በቃ በአንተ ስታይል እሰርቃለሁ ብዬ ስንቴ ታስ አለ እንትኑ ላይ እንዳየው እሰርቃለሁ ብሎ ይመስለኛል። የሚገርም ነው። በጣም ስላገኘው ደስ ብሎኛል ሚሌ። ካንተ ጋር ጨዋታ በጣም እንትን ነው። እስኪ ከነዚህ ጥያቄዎች ወጣ ያሉ የካርድ ጥያቄዎች አሉ ከ1 እስከ 5። ይሄ ከዚህ ወጣ ያለ ነው። ምን ላድርጋው? ከ1 እስከ 5 ቁጥር ከ1 እስከ 5
2 ካርድ ቁጥር 2 ካርድ ቁጥር 2 ሚሊ ሊከብድ ይችላል ማሰብ ምናምን ነገር ትንሽ እንትን ይፈልጋል እና ይቅርብኛ በቃ ካርድ ቁጥር 2 ካርድ ቁጥር 2 ካርድ ቁጥር 2 ሚላ እንዴ አሳዘንከኝ ሚላ ምን ይሆን እሱ ነው እንዴ አይቼዋለሁ አንብቤዋለሁ ሳትጠየቅ እንደው ሚላ አሳዘንከኝ እንዴ ላንብበው ነገር ካት ብዬልታ ከሳምንት በኋላ በህይወት እንደማትኖር ቢነገር ተጣላይ ቀድመ ማድረግ የምትፈልጋቸው 3 ነገሮችን ንገረን 3 ነገሮች ከሳምንት በኋላ ሚሊን አናገኘውም ቢባል ረጅም እድሜ ለሚሊ ዋናው እሱ ነው ሚሊዮን አመት በል ሚሊዮን አመት አንደኛ ያው ያከማቸውትን ብር አውጥቼ ብለት ይጀምራል ከሳምንት በላይ እድሜ ከሌለኝ ከሳምንት በኋላ ነገሮች የሚያበቁ ከሆነ 3 ቀድሜ ማድረግ ያለብኝ ነገሮች በተቻለኝ አቅም ለቤተሰቤ የሆነ ነገር ማድረግ ፈልጋለሁ የሆነ ነገር ስለ ቢያንስ በእኔ እንዳይቆጩ ማድረግ ያለብኝ ነገሮች አደርጋለሁ በምን እንገልጸዋለን የሆነ ነገር እናደርግላቸዋለሁ ማለት አሁን ለምሳሌ ክፍተቶች ይኖራሉ አይደል አሁን ያለኔ የማይሰሩላቸው ስራዎች ሊኖሩ ይችላሉ እነሱን ክፍተቶች በሳምንት ጊዜ ውስጥ በተቻለኝ አቅም ለመዝጋት እሞክራለሁ ቦታ ማስያዝ እሺ ሁለተኛ ይቅርታ ጠይቃለሁ ማለት በቃ የመጡልኝን ሰዎች በደልኳቸው ብዬ ማስባቸው ሰዎች ካሉ ወይም ደግሞ እኔን በድለውኝ ተቀያይመናል ብዬ ማስባቸውን ሰዎች ይቅርታ አደርጋለሁ ይቅርታ ጠይቃለሁ ማለት ከዛ ሶስተኛው ንስሐ መግባት ንስሐ እገባለሁ የመጀመሪያው የቤተሰቡን ቀዳዳዎች ደፍናለሁ ሁለተኛው ያስቀየምኳቸውን ሰዎች ይቅርታ ጠይቃለሁ ሶስተኛው ነው የመጨረሻው ንስሐ እገባለሁ እንደው ድሉን ካገኘ አይቀር በዚሁ እስከዛሬ ያስቀየምኳቸው ሰዎች ካሉ ይቅርታ የምትጠይቅበትን እድል አገኘህ ማለት ነው አሪፍ ነው ግን እንደዛ እያወራው ከራሱ ማን ነበሩ እያልኩኝ ነበር ማስበውና እንደ እግዚአብሔር ፈቃድ እንጃ በእኔ ተከፍቷል የምለው ሰው የለም እኔ በማቀው ግን ምናልባት አስከፍቼው ግን ለኔ ሳይነግረኝ የተከፋብኝ ሰው ሊኖር ይችላል በዚህ አጋጣሚ ዛሬ ሳምንት ጥያቄው ለከለ የሆነ ታርጌው የዛሬ ሳምንት ስለምንለያችሁ ሁሉንም በእግዚአብሔር ስም ይቅርታ ጠይቃለሁ ሁሉንም ይቅርታ ማድረግ ያለው አሁን እንደውም ጾሙ ጥሩ አሪፍ አጋጣሚ ሰጠኸኝና ሁላችሁንም በጣም ይቅርታ ስለበደልኳችሁ ነገር ያወኩም ሆነ ሳላውቅ ስለበደልኳችሁ ነገር ሁላችሁንም በጣም ይቅርታ አላለሁ ከጥያቄው ግን ምን ተማርክ ሚሊ አንደኛ በጣም ፈታኝ ነው ጥያቄው ፈታኝ ነው ሲሉ አሁን ቢሆንስ ገባ አሁን ሆስፒታል ሄዳ ኦፍ ኮርስ ነፍስክ ያለው በእግዚአብሔር እጅ ቢሆንም ከእግዚአብሔር በታች ደግሞ ምናምናቸው ዶክተሮቹን ነው እዛ ሄዳ አሁን ሳምንት ቀርቷል ብትባል ምንድነው መታረገው ሚለው ነገር አለ ከዛ ግን አሁን እንደዚህ የሚባል አባባል አለ አይደለ ነገ እንደምትሞት ስራ የሚባለው ነገ እንደምትሞት ቴንክ ዩ የዚህ ጥያቄያችን ዋናው ዓላማ ጥያቄው እንደ ጥያቄው ተሰሙ ይከብዳል ግን ዋናው ዓላማ እኛ ሰዎች ነን ሁሉ ጊዜ ኤኒ ታይም ልንሞት የምንችል ሰዎች ነን እና ራሳችንን ሁሌ አዘጋጅተን መቆየት አለብን የሚለው መልእክት ለማስተላለፍ ነው ሰው ሁሉ ጊዜ ከዚህ እንደወጣ ምን እንደምንሆን አናቅምና
ሁሉ ጊዜ ራሳችንን ማዘጋጀት ግን እንዲህ perfect ለምናልፈው እንሆናለን። ህይወትም ራሱ መልካም ነገር መስራት ይህ የምናየው ክፋት ምቀኝነት በጣም የሚዘገንኑ ነገሮች እንደ ሰው ስታስቡ ነገ ጥለኸው የምትሄድ ነገር መሆኑን ማሰብ መቻል አለ። አዎ ደግሞ ፐርፌክት እንሆን ነበር እንደዛ ቢሆን እኮ አሁን ለምሳሌ ነገ ነው የምትሞተው ብትባል አንተ ምን አሁን ሸር ሰራህ አልሰራህ ነገ መሞት አይቀርም። ስለዚህ እንደውም ባለች ጊዜ እንዲያዝኑልህ ቀን እንዲጨመርልህ መልካም ነገር ለማድረግ ነው ሁሉ ጊዜ። በጣም አመሰግናለሁኝ ሚሊ፣ ደስ የሚል ምላሽ ነው የሰጠኸኝ። ሚሊ ከዚህ ጋር ተያይዞ ለእናቱ ያለውን ፍቅር ተናግሮ አይጠግብም ተብሏልና እስኪ ስለ እናትህ በዚሁ እናቴ ኪዳን ያው ኪዳን ነው ስሙ። የልጅህን ስም ራሱ በሳቸው የልጅህን ስም በሷ ነው የወጣው። ምን መሰለህ አሁን በህይወት ውስጥ አሁን ለምሳሌ እኔ ኪኪ ካረገዘች በኋላ አሁን እናቴን እኔ የምወዳት በእኔ እውቀት ልክ ነው ማለት እድሜ ለሆነ ነገር ደርሶ ከትምህርት ቤት ምናምን ጨርሰህ እድሜ ለሆነ ነገር ለማገናዘብ ደርሶ ያየኸውን ነገር እናትህ ላንተ ያረገችውን ነገር አይተህ ነው የምትወዳት። ከዛ ያላየነውን ደግሞ በኪኪ ያየሁት ማለት አርግዛ ኪኪ የሆነ እስከ 3 ወር ምናምን ድረስ በቃ የምትበላው አይስማማትም ነበር። አስበው እንግዲህ እንደዚህ ቦርጫም ሲሆኑ እግራቸው የሆነ ሲያብጥ ምናምን ለካ ይሄንንም ሰፈር አድርገዋል ማለት ነው። በጣም ማለት በቃ ይሄም ከባድ ህይወትን አሳልፈዋልና እሷ ደግሞ እንዴ መሰለ አሁን ሳይማር ያስተማረንን ህዝብ ምናምን ይባላል ለማዘን ነው የሚሰራው እሱ ማለት ልክ የሆነ ነገር አሁን ሳረግ ብታየኝ የሷ ውጤት ነው የሚሆነው። እንዴት እንዳስተማረችን ቴክኒኳ ምናምን ደግሞ በቃ ከሁሉም አሁን ፋዘር የሚያመጣውን ገንዘብ ሲጀመር እንዴት እንደምታብቃቃው በጣም የሚገርም ይሄ በቃ ይሄ ካልኩሌሽኑ ምናምን የኢኮኖሚስት ምናምን ሳትሆን ግን ካልኩሌሽኑን በጣም ትሰራለች። ኦፍ ኮርስ የሁሉም እናቶች ስቶሪ ናቸው። ግን እንዴት እንደሚያደርጉት ምናምን አስማት የሆነ ህይወት ትኖራለህ። በ50 ብር የሆነ ነገር አልቆ ተደርጎ የሳምንት ነገር ምናምን ሲገዛ ታያለና እሱን አርጋ እና ደግሞ ብቻ አንተ ስታገኝህ ደግሞ ምሰጥህ ንግግሮች አሉ ይሄ በጣም ያጠነክሩ በጣም በላይ ፍላይ ትርጉም ያላቸው ነገሮች እና እሷን በጣም ለዛ ታረግ ነበር ብቻ ለብቻ ስታገኘን። ምክንያቱም እኔ ለብቻ ያለችኝ ነው ማቀው ግን እንትን ስትል በቃ የተለየህ ልጅ አንተ እንደሆንክ ትነግራለች። ለዛም ለኛውን 6 ነን ግን እንደዛ ስትነግርህ ምናምን ያለህን ጥንካሬ አስበው። እዛ ቤት አሁን ለምሳሌ እኛ ቤት ማዘሬ ከሞተች በኋላ ነው በሳህን እንጀራ ቁርጥ ምናምን የሚባለውን ያወቅነው። እኔ ድግስ ላይ ብቻ ነው እንደዛ ማቀው እና ማሚ ግን አሁን ለምሳሌ ገብተህ ምግብ ምናምን ስትል ብቻህን በቃ ሌላ ታሪክ እንዳወራህ ነው የሚቆጠረው። ብቻህን ስትባል ወንድምህን ፍለጋ ትወጣለህ። ተሰብስበህ መተህ ነው የምትበላው ምናምን እሱ በጣም ህብረታችንን በጣም እንትን ብሎታል። በጣም እስካሁን ድረስ ትልቅ ትርጉም አለው። በጣም ተከባብረን ነው የምንኖረው በጣም እና እሱን ያደረገችው እና ብዙ ነገሮች በህይወት ውስጥ አርጋለች እና በጣም ስለሷ ተወርቶ ያልቅም። ሁሌም እንደምንለው ምስጋና ለኢትዮጵያ እናቶች። በጣም ስላገኘው በጣም ደስ ብሎኛል። ሚሊ ደስ የሚል ቆይታ ነው እያደረግን ያለ ነው። እንደው ለመለያያም የሆነን ዘንዳ እስኪ የመጨረሻዋን ካርድ ቅድም ከአንድ እስከ 5 ሁለት ተጠርታል። አሁን 2ን ከጠራው ዘንዳ 4 ልትራ ወደ 4 ካርድ ሙሉ ቁጥር ድፍን ነው ካርድ ቁጥር 4 ካርድ ቁጥር 4 ቅድም ከሞት አሁን ወደ ስልጣን እንዴ ነው ይሄ ዓለም እኮ ደስታና ሀዘን በህይወት ለሌለ ሰው 5 ዓመት እድሜ መቀጠል ብትችል ይሄንን እድሜ ለማን ትሰጠዋለህ? ከነ ምክንያት ለእናቴ ምንም ጥያቄ የለው። አላስቀመጥኩትም ሁሉ ምንም ድርድር የለው። ምንም ጥያቄ የለው። በተለይ ደግሞ አሁን ምክንያቱ ምንድነው 5 ዓመት አሁን ማስነሳት ብችል እሷን አሁን ስፔሻሊ አሁን በጣም ለኔ
በእኔ ህይወት ነው የምልህ። አሁን ፋሚሊው ላይ በተፈጠረው ነገር እኛ ቤት ላይ በተፈጠረው ነገር እናቴ በትክክለኛው ሰዓት ነው እግዚአብሔር የወሰዳት። ቤተሰቦቿን እንደዛ የምትወድ እናት አሁን ለምሳሌ 2 ወንድሞቼ ሞተዋል ማዘሬ ከሞተች በኋላና ቆማ ቢሆን ኖሮ እነሱ የሞቱት በቁሟ ነበር የምታብደው። ማለት ሰው ከሰፈር ጧት ተነስተህ 11 ሰዓት ቀን እኮ ነው የምልህ ጧት ተነስተህ እስከ 11 ሰዓት ሰፈር ካልታየ እሷ ቀውጠዋለች ሰፈሩ። ከዛ መንገድ ላይ ጓደኞቹ ሲያገኙ አረ ማዘር እየፈለጉ ነው ምናምን ቶሎ ሄድ ትባላል። 11 ሰዓት የቀኑን ነው የምነግርህና በጣም ለልጆቿ ያላት ስሜት ከፍተኛ ነው። እና በህይወት ኖራ ልጇ ሞት ምናምን ደርሶበት ብታይ ምን ሊሆን እንደሚችል አስበዋለሁና እሱ ከባድ ነበር ለሷና እግዚአብሔርን በጣም ስለምታምን እግዚአብሔር ላይ ያለኝ እምነት ከፍተኛ እንዲሆን ያደረገችው እሷ ነች። እና በጣም ስለምታምን በቃ በውሳኔ ሰዓት ነው የወሰዳት። እና እሷ ብትመጣና አሁን ያለውበትን ህይወት ስፔሻሊ ይሄ አሁን የልጅ ልጆች አሏት እሱን ምናምን ብታይ ምናምን በጣም ደስ ይለኝ ነበር። በተለይ የእህቴና የኔም ታናሽ የኔ ታናሽ ማን ታናሽ ሞቷል። የታናሽ ታናሽ እሱም ልጅ ወልዷልና የእህቴ የኔን የታናሽን አላየችም። ስለዚህ ልክ ግን ብታያቸው ኖሮ ምናምን የሚል ስሜት አለኝ ሁሌ አሁን ያለንበትን ነገር ብታይ። ምክንያቱም የተስፉን አንድ ፕሌይ አይታጣቅም። አሁን ቲያትር ቤት ገብታ ተስፉ የሚሰራውን ቲያትር አይታጣቅም ጭራሽ። እና በጣም ትፈራለች ምናምን እንደዚህ ሰው ካኮ በስማም ቀና ብላ ሰው አታይም። እኔና ተስፉን እንደው በብድን የወጣችሁት ግን እናንተ ላይ ይለናል ሰው። ፋዘርም በጣም ዝምተኛ ነው፣ ማዘርም በጣም ዝምተኛ ናት። ግን ለቤታችን በጣም ጀግና ነበረች እሷና እሷ ብትኖር እና ብታየው 5 አመት በቂዋ ነበር። በቃ ፈን አርጋ ምናምን በወንኩኝ በእናቴ እድል ባገኝ ጥሩ ነበር። ደስ ይላል። ያሳደጉት በጥሩ ስብዕና ያሳደጉት ልጅ ዛሬ ጥሩ ቦታ ላይ ደርሶ ቤተሰብ የራሱን መስርቶ ልጅ አግኝተ ይሄ ራሱ በህይወት እንዳሉ እንድናስባቸው ያደርጋልና ህፃን ሆና መጣለች። አሁን ህፃን ሆና ማዘር እንደገና እንደመጣች ነው ማስበው ኪዳንን ሳያት ማለት ነው ጩጫን። እንደውም አንድ ጓደኛዬ ምን አለኝ ከዚህ በኋላ ግንቦት ሲደርስ ግንቦት ላይ ነው የሞተችውና ማዘር ግንቦት ሲደርስ በጣም እንደማተክዝ እርግጠኛ ነኝ። ከተከዝክ ችግሩ ያንተ ነው ካሁን በኋላ ብሎኛልና እና በጣም ትክክል አነጋገር ነው። አሁን እግዚአብሔር በሌላ ሴት ሰጥቶኝ እናቴን ከህፃንነቷ ማለት ነው ሰጥቶኛል ብዬ ነው ማምነው። ስለዚህ እሷን ማሰብባት በእሷ የተጠራች ልጅ ስለተሰጠኝ በሷ መጽናናት ነው ሚሊ። ደስ ብሎኛል ሚሊ ስላገኘው በጣም ነው ማመሰግነው።